ይሄን ቪዲዮ ያያችሁ ከሆነ probably ቻሌንጁ already ተጀምሯል ማለት ነው። ሶ የቻሌንጅ አፕዴት ነው ዛሬ የምነግራችሁና የሚገርም ጉድ ውስጥ ነው የገባሁት። እንደዛ ሆኖ ተደራራቢ አልጋ የነበረ ግን ምን አይነት ቤት አገኘን? ፕራይቬት የሆነች ሩም አገኘን ማለት ነው። ቤት ውስጥ ስገባ ደነገጥኩ። ሽታ አለው ምናምን የሰው ጫማው ምኑ ኢየሱስ ልክ ኦኬ እነዚህን ካንሰል አድርጋቸው አይ እነዚህ ይቅሩ ስትል ራሱ የነሱን ሰዎች ችግር የነገሩ ነገር የመጣበ በጣም ትደነግጣለህ ምናምን። እኔ ያሳለፍኩትን ያን ችግር መከራ ያንን ነገር ድጋሚ መኖር አልፈልግም ማስተዋወስ። ማንንም ሰው ከመሬት ተነስቶ ቤት የሚገዛ ቢሆን ኖሮ ዓለማችን ላይ ያለ ሰው እንዳለ ቤት ይኖረው ነበር። አንተ ገና ቲማቲም ምን ስታወጣ የሆነ ሽንኩርት ተወርውሮ ሞልቷል እዛ ውስጥ። ስለዚህ እኔ ማዘር ስታሳድገኝ ስለ እሷ መኖሯን አቁማ ያንን ስለ የሆነ በጣም ወርዳ በርበሬ የሸጠችውን እየደመጠመች ምናምን አይነት ነገር ነው ያሳደገች። ጠንቋይ እርግማን ምናምን ካፍ ያወጣብሃል። መጥፎ ነገር ባይኑ ይልሃል። ይሄ ሁሉ ነገር እንደዚህ መኪኖችን እንደረደርኩ ሾፍ ያያረኩ ዳይመንዴ እንደዚህ ምናምን ምለው እንደሚቻል እንድታቁና ማንንም ሰው አንድ ወጣት ማድረግ እንደሚችል እንድታቁ ስለምፈልግ ነው። ኖ ያ ነገር በጣም ያናደኛል፣ ግን አንዴ ሆኗል እና $39 ነው የቀረኝ። ጌታ ሆይ ይሄንን ችግሬን መውጣበት አድርገኝ ብዬ ገዝቼ ነበሩላ ቻሌንጅ ማለት ነው። የስንት ሰው ችግር ነው የሰማሁትና በጣም ቀላል አይደለም። እንደው ማሳተምኩት ካልኩ መጽሐፍ ውስጥ ትሬዲንግ ኢን ዘ ዞንን ታውቃለህ? እሱ መጽሐፍ በአማርኛ አስተርጉሜ አሳትሜዋለሁና በጣም ዲፊካልት ሲቹዌሽን ያጋጠመኝ። ምክንያቱም ብዙ ሺህ ሰው ነው ማድረገው። ኤቭሪዴይ የሰውን ችግር ሰማ ነበር። አንድ ሰው ህፃን ልጅ እንኳን ፎቶ ሲነሳ ፊቱን የሆነ በአበባ ምናምን ኢንስታግራም ላይ ማንሽ ህፃን ልጇን የምትፖስተው ፎቶዋን እንኳን የልጇን እንኳን ፎቶ እንዴት ተሸፍናለች? ምክንያቱም ሰው ቡዳ እንዳይበላው ብሎ ማለት ነው። አደራ የሀብታም ማማሳያ እንዳታስገዛኝ። እዛ አብሮኝ ማሪዋና ያጨሰ የነበረ ልጅ እዛ ብሮ 5 ብር ከያዝኩ ማለት ነው እቆሰቁሰዋለሁ በኪሎ ሜትር። ወይ ደግሞ እኛ ሰፈር የሆነ ልጅ አለ ራስታ እሱ ቤት ሄጄ ነው በቃ ማሪዋናን ማጨስ ፈልገው። እግዚአብሔር እዛ ደረጃ ድረስ አያደርሰኝ። ቶሎ ለመውጣት ሞክራለሁ እንጂ እንዲህ አይነት ነገር እንዲፈጠር አልፈልግም። ሁሉም ሰው እንዲሰራ ፈልጋለሁ እና በዛ ምክንያት ትንሽ አስጨነቀኝ። እግዚአብሔር መልካም ነው። ጸልይበታለሁ። አሪፍ የሆኑ ሴታፖችን ወስዳለሁ። $1000 5000 4000 ካረኩ $1000 አወጣለሁ ማለት ነው። እኔ ስትረስ መሆን አልፈልግም። ምክንያቱም ያንን ዊዝድሮ አድርጌ ሆቴል ገባለሁ። ምክንያቱም ቱ ቢ ሪል ማንም ሰው ገንዘብ ኖሮት እያከከ አንድ ቦታ የሚቆይ የለም። አረ ከበጀት እየወጣን ነው። የብዙ ሰዎችን ህይወት ይቀይራል ብዬ የማሳይበት ቻሌንጅ ነው። በዚህ በትሬዲንግ ብቻ ሳይሆን ኦንላይን ላይ ያሉ ነገሮች ላይ ብትሆኑ በጣም ሰክሰስፉል ትሆናላችሁ። ምክንያቱም አሁን ላይ የቴክኖሎጂ ዘመን ነው። ግዴታ ሄደ ማረስ ምናምን መጋፋት አይጠበቅብን። ብዙ ሰው በእንደዚህ አይነት ኢንዱስትሪ ላይ ሰክሰስፉል እየሆነ ስለሆነ What's going on guys? እንዴት ናችሁ? ሁላችሁም ሰላም ናችሁ? ይሄን ቪዲዮ ያያችሁ ከሆነ probably ቻሌንጁ already ተጀምሯል ማለት ነው። ሶ የቻሌንጅ አፕዴት ነው ዛሬ የምነግራችሁና ቻሌንጁ እንዴት ነበር የነበረው? ምን ሲመስል ነበር ፕሪፓሬሽን? ለዚህ ቻሌንጅ የነበረው ፕሪፓሬሽን ምን ነበር የሚሉትን ነገሮች ነው የምነግራችሁ ዛሬ። ይሄ ቪዲዮ ሲፖስት already እኔ ቻሌንጁን ጀምሬያለሁ። ምክንያቱም already ሴታፕ ያደረግን የነበረውን ነገሮች ለመናገር ያህልና እንዴት እንደነበረ ለማሳወቅ ያህል ነው ይሄንንም ነግራችሁ። ሶ ከመጀመሪያ ለመናገር ያህል የመጀመሪያው ይሄን ቻሌንጅ ለምን ተዘጋጀ የሚለው ነገር ዛሬ ድጋሚ ልድገምላችሁ። እንደምታውቀው እኔም ታዋቂ ከሆንኩባቸው ነገሮች አንዱ I started 2022 ላይ የጀመርኳቸው ቻሌንጆች ነበሩ። $100 ወደ $10000፣ $100 ወደ $20000፣ $12000፣ $100ም ደግሞ ወደ $30000 የነበረ ቻሌንጅ ነበረን። እነዚህ ነገሮች ፐርፌክትሊ አጠናቀናል። ይሄ ግን ከዓለማችን ትልቁና ታይቶ የማይታወቅ እኔ ማድረጌው ከማላቃቸው ነገሮች አንዱ ትልቁ የብዙ ሰዎችን ህይወት ይቀይራል ብዬ የማሳይበት ቻሌንጅ ነው። $1000 ቤት ወደ መግዛት የምንቀይረውበት ቻሌንጅ ማለት ነው። ይሄ ቻሌንጅ ሲካሄድ ምንድነው 10 ሰዎችን መርጬ ከኔ ጋር ከነዚህ ሰዎች ኮፒ ትሬዲንግ አድርጌላቸው በጣም ሃይ ሪስክም ፖቴንሻል የሆኑ ትሬዶችን እየገባው ቶሎ አድርገን ወደ ቻሌንጁን የመጨረስ አይነት ነገር ነው ይሄንን ቻሌንጅ ያዘጋጀሁት። is one of the biggest thing የብዙ ሰዎችን ህይወት የሚቀይር ነገር ነው። ይሄ ነገር ግን ሳዘጋጅ ወደ ኋላ ለመመለስ ያህል
እኔን ያው ከዚህ በፊት ያሳለፍኳቸው ነገሮች አንዱ በጣም እና ከባዱ ነገር ህይወቴ ላይ ካሳለፍኳቸው ነገሮች አንዱ ሆምለስ መሆንና አሁን ይሄንን ቻሌንጅ ስጀምር ተከራይቼ ሼሪንግ ከብቼ የመጀመረው ቻሌንጅ ሼሪንጉ እንኳን ሌክዠሪ ለኔ የነበረበት ጊዜ ነበረ። ምክንያቱም ምንድነው እኔ ሆምለስ በነበርኩ ጊዜ ሰዓት ምንም ፓርክ ውስጥ ነበር ቁጭ ብዬ ማነጋው። ምክንያቱም ምንም አማራጭ ስላልነበረኝ ወገቤን ማሳረፊያ ብቻ ነገር ነበር የምፈልገው። ያ ማለት ይሄውን የምከራየው ቤድ ስፔስ እንኳን for me it was luxury ነው ሼሪንጉ ማለት ነው። it was luxury ምክንያቱም ሰው ልጅ የመጀመሪያ የሚያስበው መተኛ ሲችልና ማሰቢያ ቦታ ሲኖረው ነው። for me ያ ነገር ራሱ luxury ነበርና አሁን ላይ ደግሞ በእንደዚህ አይነት ሲቹዌሽን ውስጥ ውጭ ሀገር ሰው ሲሄድ ብዙ ጊዜ ሼሪንግ ምናምን ተነስቶ ነው የሚጀምረው። ወይም ደግሞ ኮምፔር በታረጉት ሴም ውጭ ሀገር የምትከራዩበትን ብር ኮምፔር በታረጉት ኢትዮጵያ ሰው ኖርማል ሰው የሚኖርበትን ላይፍ ኮምፔር ማድረግ እንችላለን። ስለዚህ ከዛ ውስጥ ተነስቶ እንዴት ነው ሰው ቤት መግዛት የሚችለው የሚለውን ነገር ለማሳየት ነው once you have a skill ማለት ነው። አሁን እኔ ትሬደር ስለሆንኩ በትሬዲንግ የደረስኩበት ደረጃ በዛ ስኪል ተነስቼ ነው ማሳያችሁ። ትሬደር ላልሆኑ ሰዎች ደግሞ ባላችሁ ስኪል once you understand ኦንላይን ነገሮችን አንደርስታንድ ካደረጋችሁ በዚህ ዘመን ብዙ ነገር ማድረግ እንደምትችሉ የሚያሳይ ነገር ነው ማለት ነው። ስለዚህ ይሄ ነገር ምንድነው በጣም ዲፊካልት ነው። ምክንያቱም በጣም ዴዲኬሽን ይፈልጋል፣ ኮንሲስተንሲ ይፈልጋል። ቀን ከማታ ማርኬትን ፐርፌክት ኢንትሮች ሳያመልጡኝ ማየት አለብኝ። እንደ ኖርማል ጊዜ እንግዲህ የተነስቻ አይደለም። ምክንያቱም I live my life for this purpose። ስለዚህ if I'm doing this I have to do this in the right way. I have to watch the market 24/7. I have to cook. I have to do all of this stuff by myself. ስለዚህ እነዚህን ነገሮች በማድረግበት ሰዓት you guys will earn with me so we can have እንደዚህ ነገሮች ማለት so one of the biggest life opportunity የሰጧቸው ሰዎች አሉ። ምክንያቱም 10 ሰዎች ራሳቸውን ህይወታቸውን ይቀይራሉ ቤት ይገዛሉ ማለት it's not simple ይሄ ዝም ብሎ ባፌ ስላወራሁት ወይ ኢንተርቴይን ስላረኳችሁ ሲምፕል ነገር አይደል። ማንንም ሰው ከመሬት ተነስቶ ቤት የሚገዛ ቢሆን ኖሮ ዓለማችን ላይ ያለ ሰው እንዳለ ቤት ይኖረው ነበር። ስለዚህ ይሄ ግን በጣም እኔ ካለፍኩባቸው ነገሮች ውስጥ ስትራግል አድርጌ ምን ብዬ ያሳለፍኩት ነገር ነውና $1000 ሪስክ አድርጌ የመጀመሪያውን ትሬዶች ሪስክ ያረኩ $1000 ባም የመጀመሪያው ዊክ ለምሳሌ ባም አድርጌ ስለምገባ አይኖ ራሴን ምን አይነት ትሬደር ነው ከኔ ጋር ትሬድ የምታደርጉ ልጆች ታውቃላችሁ። ሌሎች ሰዎች ይሄን 10 ሰዎች ውጪ ሪስክ ማኔጅመንት ክላስ በስነ ስርዓት ከቲሞች የተሰጧቸው ክላስ ፍሪሊ ተሰጧቸው በስነ ስርዓት $100 እና $200 ሪስክ ያደረጉ ነው ከኔ ጋር የሚሄዱት ማለት ነው። እኔ ግን ኮፒ ትሬዲንግ ያደረኩበት ምክንያት ነው አካውንታቸውን ባፈንዳ እነዚህ ልጆች ገንዘብ ለነሱ መስጠት ስለምፈልግ ነው ለ10ዎቹ ልጆች ማለት። ስለዚህ 10ዎቹን ልጆች መርጫለሁ። ይሄንን ስመርጥ ግን ካጋጠሙኝ ነገሮች አንዱ ልነግራችሁ ስለፈለኩ ነው። እውነቱን ለመናገር ይሄ 45 ቀን ፕሪፓሬሽን ነበር። ግን ይሄን ቻሌንጅ አረጋለሁ ብዬ ፖስትኩት 2023 ላይ እንዳትረሱ። እኔን ፎሎወር ከሆናችሁ ታውቃላችሁ፣ የኔ ፎሎወሮች ታውቃላችሁ። አዳዲስ ፎሎ ላረጋችሁ ሰዎች ግን you guys didn't see how far I come። ስለዚህ ሜቢ ድንገት ከመሬት የመጣው ሰው ልመስላችሁ ይችላል። ድንገት አሁን ላይ የምታውቁኝ ሰዎች ስለሆናችሁ ማለት 2023 ላይ ግን ተመልሼ መጥቼ ከዜሮ ተነስቼ ቤት እስከገዛ ድረስ አብረን እናደርገዋለን ብዬ የተናገርኩት ቻሌንጅ ነው። እግዚአብሔር ይሄንን ቀን አምጥቶ ደግሞ ሁላችንም ይሄን ነገር ለማድረግ በቃው ማለት ነው። አሁን ይሄን ነገር ግን በማድረግበት ሰዓት guys I want you to understand something difficult የሆነበት ምክንያት ምንድነው? is because like I'm going to live every life አሁን ላይ ቢውልድ ያደረኩትን ነገር ቢውልድ ትቼ ወደ ታች ተመልሼ ወርቄን ዳይመንዴን or the house that I live መኪኖቼን everything ነገሮችን ትቼ ነው ሄጄ እንደዚህ ማድረገው ማለት ነው። ስለዚህ ይሄን ነገሮችን በማድረግበት ሰዓት እናንተ ከዚህ ውስጥ አብራችሁ ገብታችሁ ትማሩበታላችሁ ቢውልድ ታደርጋላችሁ ማለት ነው። Okay, so the next part is going to be this, right? It's crazy. ግን ከዚህ ቻሌንጅ በጣም ከባዱ ነገር ምንድነው? ለኔ የከበደኝ ነገር ፕሪፓሬሽን ነው። ፕሪፓሬሽን ስላችሁ ይሄንን ቤት ማዘጋጀት ምናምን ሳይሆን choosing people ሰውን መምረጥ በጣም ዲፊካልት ነበር ጋይስ፣ በጣም ዲፊካልት ነበር። በጣም የመጀመሪያው ነገር በብዙ ሺዎች የሚጠጋ ሰው ነው አፕላይ ያደረገው። በጣም በብዙ ሺህ ሰዎችም ቢሆን መጀመሪያ ላይ እኔና ቲሞቼ የተሸወድናቸው ነገሮች ነበሩ። ኦኬ ጋይስ፣ ሶ ያ ነገር በጣም ያናደኛል፣ ግን አንዴ ሆኗል። ግን ሞር ሃይፕ ነበረው ቻሌንጁ። ምክንያቱም አሁን ከአሜሪካ ሙዚቃ እየሰሩ በኔ ቻሌንጅ ስቴጅ ላይ እየዘፈኑ ኢሮፕ ላይ ራሱን በአይስ ባዝ እያደረገ ዱባይ ላይ ጓደኞቼ ቤት ቪዲዮዎቹን ታያቸዋላችሁ። እዚህ ላይ ጓደኞቼ ቤት ሄዶ ዩቲዩብ እኔ በመሰራቸው ቭሎጎች አይቶ ከዩቲዩብ ቭሎግ ላይ ሄዶ አውጥቶ ፈልጉ ጉግል አድርጎ የሚኖሩበትን ቤት ሄዶ ጓደኞቼን እንግሊዘኛ ራሱ ማውራት አይችልም ልጁ አጽፎ ለጓደኞቼ ጸጥቶ ባካችሁ እርዱኝ አስመርጡኝ
ቡርጅ ካሊፋ ላይ ፎቶዬን እና እንትን በባነር በቲሸርት አስለጥፈው ልጆች ምናምን ቻሌንጁን መቀላቀል የሚፈልጉ ኢትዮጵያ በየቀኑ ሰው እንዲህ ቪዲዮዎች እየሰሩ ሙዚቃ እየሰሩ የሻሸመኔ ልጆች በጣም ብዙ ሰው ቪዲዮ እየሰራ ይደርሰኝ ነበረ። ከነዚህ ልጆችም ኢንተርቪው የተደረጉ አሉ፣ ያልተደረጉም አሉ። ግን በጣም ክሬዚ ነበረ። የደረሳቸውም አሉ፣ ያልደረሳቸውም አሉ። ከ10 ሰዎች ማለት ነው። በጣም ብዙ ሰው ዴዲኬት አድርጎበታል። በጣም ደስ የሚል ነበር። አምና ገላክሲ በጣም ደስ ይል ነበር ሰው የነበረው ነገር። ግን ለኔ ከባድ ነበረ። ለምን ነው ከባድ የነበረው? እኔ በብዙ ሺህ ሰዎች ነበር ኢንተርቪው ማድረገው የነበረውና አሁን 100 ምናምን ሰው ነው አፕላይ አድርጎ በስነ ስርዓት ዲፖዚት አድርጎ $1000 ነው እንኳን ከኔ ጋር ለመሄድ የሞከረው። ሜን አይዲያ ሰው $1000 ዲፖዚት አድርጎ ቤት እንኳን መግዛት ባይችል አካውንቱን ሉዝ እንዳያደርግ ነው። ያና ለዛ ነበረ ቲሞቼ ሙሉ ነፃ ኮርስ ያዘጋጀውት ከቢግነርስ ከፉል ኮርስ ያዘጋጀውት። ከዛ ቲሞቼ ሪስክ ማኔጅመንት ክላስ የነገሯቸው ኦሪንቴሽን የነበረው ማንም ሰው ሉዝ እንዳያደርግ ነው። ግን ይሄ ሁሉ ነገር የመጣው አሁን ነው። መጀመሪያ እኛ በጣም ዲፊካልት የነበረው ነገር ሰው ዲፖዚት አደርጋለሁ አዎ ብሎ ፎርም ሲሞላ ቀጠሮ ከቲሞቼ ጋር ያያዘ ኢንተርቪው አደረጋቸው ነበር። ማድረገው እኔ ነኝ፣ ቲሞቼ አይደሉም። ያው ዛሬ የተገናኘንበት ምክንያት ቲሞቼ ነገሮች ይመስለኛል። አው ሴሌክቲንግ አንዳንድ ሰዎችን ከኔ ጋር እና ይሄ ቻሌንጅ ብትመረጭ ላንቺ ምን ማለት እንደሆነ እስቲ ትንሽ ብትነግሪኝ፣ ስለራስሽ ፐርሰናሊ ምን ማለት እንደሆነ ላንቺ ብትነግሪኝ ደስ ይለኛል። ያው እዛ የምትመረጡበት ላይም የሚለው ላይም ጽፌልህ ነበረ። ያው ሳስበው ትሬዲንግ በቃ ያው ሳይኮሎጂን መቆጣጠር ምናምን መስሎኝ ስለነበረ ነው በቃ ቤቶኝ የምሰራው ስራ ይሻላል ምናምን ብዬ ስራዬን ያቆምኩት የነበረውና እንዳሰብኩትኝ ያልሆነልኝም። ትሬዲንግ ያው አንተም ታውቀዋለህ በጣም ይፈታተናልና ከባድ ነገር ገጠመኝ። ያው ታውቃለህ ሴት ሆነ ከእንደገና ልጆች ይዘግ በጣም ከባድ ነው እና ከቤተሰብ የሚመጣብህም ብዙ ጫና አለ። እንዴ ያለ ምን ስራሽን አቆምሽ ምናምን የሚል ብዙ ጫናዎች አሉ እና ዋጋ በጣም ስለከፈልኩበት ይሄ እድል ደግሞ እንደምታውቀው ትልቅ እድል ነው፣ ቀላል የሚባል አይደለም። ስለዚህ ራሴንም የምለውጥበት ለልጆቼ የተሻለ ህይወት ብዬ ስለሆነ የገባሁበት ይሄንን እግዚአብሔር ቢረዳኝ ደግሞ ለልጆቼ የተሻለ ነገር ባደርግላቸው ደስ ይለኛል። ስለዚህ በእኔ አይነት ሲቹዌሽን ላይ ያለ ሰው አለ ብዬ አላስብም። እንደኔም ሪስክ ቴክ ያደረገም ያለ አይመስለኝም። በእኔ አይነት ሲቹዌሽን ላይ ደግሞ ትሬዲንግ ላይ እየታገለ ያለ ሰው የገጠመህም አይመስለኝም። ወልጄ በሳምንቴ ነው ትሬድ ከእንደገና የጀመርኩት ቻሌንጅ ማለት ነው እና ጽፌ ነበር በቃ እና $39 ነው የቀረኝ። ጌታ ሆይ ይሄንን ችግሬን መውጣበት አድርገኝ ብዬ ገዝቼ ነበሩላ ቻሌንጅ ማለት ነው። እና ትናንትና የቻሌንጁ ራሱ ብሎ ያደረገብኝ እኔ በማደርግበት ሰዓት ጋይስ በጣም ዲፊካልት ሲቹዌሽን ነው ያጋጠመኝ። ምክንያቱም ብዙ ሺህ ሰው ነው ማድረገው። ኤቭሪዴይ የሰውን ችግር ሰማ ነበር። ኢማጂን እንግዲህ እኔ ስንት የራሴ ችግር ያለብኝ ዞ ነኝ። የሰውን ችግር 10 በሰማችሁ ቁጥር ችግር ይጋባባቸዋል። ላይክ በጣም ሜንታሊ በጣም የጎዳኝ ነበር። ዲፕሬሽን ውስጥ እስከ መግባት ድረስ ከቶኝ ነበር። ምክንያቱም ኤቭሪዴይ አንድ ሰው ኢንተርቪው ሳደርግ ይሄ ቻሌንጅ ለምን እንደሚያስፈልጋቸው ለምን ዲዘርቭ እንደሚያደርጉት ምናምን የተለያዩ ጥያቄዎች ነበሩት ቻሌንጅ ላይ መጠይቃቸውና እነዚህን ነገሮች ጠይቃቸው እነሱ የሚነግሩኝ መልሶች ለኔ ዲፕሬሽን ውስጥ የከተተኝ ሳላስበው ኮንሱም እያደረገኝ ነበር በጣም። I know it will change so many things ከህይወትን እንደሚቀየር የብዙ ሰዎች ህይወት እንደሚቀየር አምናለሁ። ያው ከነዚህ ሰዎች ውስጥ ከ10 ሰዎች ውስጥ ብትመረጥ ለአንተ ፐርሰናሊ ምንድን ነው ይሄ ቻሌንጅ የሚያደርግልህ? አይ ሚን አሁን ትሬዲንግ ካሪየር ላይ በጣም ፎከስ ሆኜ እንዳልሰራ ያደረገኝ ዋናው ነገር ምንድነው? ያው ትዳርና ልጅ ምናምን ሲኖር እንትን አሉ ወጪዎች አሉና እነሱን ወጪዎች ከቨር ለማድረግ አሁን ኦልሞስት ሌሊት 11 ሰዓት ተኩል ነው ከቤት የምወጣው ለመስራት እስከ ምሽቱ 2 ሰዓት ድረስ ስራ ላይ ነኝ። እና አሁን ይሄንን ቻሌንጅ ተቀላቀይ የሆነ ነገር አገኘው ማለት ቁጭ ብዬ ትሬዲንግን እንደ አዲስ መማር ጀምሬ በስርዓት ሌላ ትልቅ ሰክሰስፉል ትሬደር የመሆን እድሌ በጣም ይሰፋል። አይ ሚን እነዛ ወጪዎች በጣም ብዙ ነገሩን ከቨር ተደረገልኝ ማለት ነው። ቤት አገኘው ማለት ነው። አሁን ለቤት ክራይ ራሱ የምከፍለው 20 ሺህ ብር አለ፣ ሞርጌጅ የመኪና ዕዳ የምከፍለው አለ፣ ብዙ ነገር ወጪ ስላለ እያንዳንዷን ሰዓት በስራ የማሳለፍ ግዴታ አለብኝ። ሶ በነዛ ሞመንቶች መማሪያ የምትለው ሰዓት ታጣለህ።
ማታ በጣም ደክሞኝ ስለምገባ ትንሽ ነገር ነው ላይ የምችለው እንጂ እንደ ሌሎቹ ትሬደሮች ሰዓት አግኝቼ መማር አልቻልኩም። የህይወት ግዴታ የሆነ ወጪ ያለብኝ ያንን ከበር ለማድረግ ቀንም ሙሉ ሰራ መዋል መቻል አለብኝ። እንደውም አሳተምኩት ካልኩ መጽሐፍ ውስጥ ትሬዲንግ ኢን ዘ ዞንን ታውቃለህ? እሱን መጽሐፍ በአማርኛ አስተርጉሜ አሳትሜዋለሁና ትሬዲንግ ላይ ጊቭ አፕ ማድረግ ምንም ፍላጎት የለኝም። Amazing, bro. Okay, so I'm going to ask you some questions, yeah? እኔን በጣም ምን ያደርግልሃል ብለህ ለጠየቀኝ ነገር እሱ ለእኔ በቃ ትልቅ ነገር ስለ ካደግኩበት ካስተዳደጌ አንጻር ሳየው የሆነ ማድረግ የምፈልገው ነገር አለ ለእናቴ ማለት ነው። የህይወቴ ትልቁ ግብ የምለው እሱን ማድረግ የምፈልግበት ምክንያት እኔ ማዘር ስታሳድገኝ ስለ እሷ መኖሯን አቁማ ያንን ስለ የሆነ በጣም ወርዳ በርበሬ የሸጠችውን እየደመጠመች ምናምን አይነት ነገር ነው ያሳደገች እና በዛ ሰዓት ማድረግ ብቻ ሳይሆን እኔ ጥሩ ልጅ አልነበርኩም። እሷ ብቸኛ ልጅ ነኝ፣ ደግሞ ሌላ ልጅ የላትም እና በዛ ሰዓት እኔ ወጣ ያለ ባህሪ ነበረኝ ሞልበት ምናምን ነገር ሳላግዛት ይሰማኛል። በዛ የተነሳውን ትታመማለች በጣም ያንን ነገር እሷን ስቲል አሁን እዚህ ጥሩ ህይወት የተሻለ ቦታ ብሆንም ያው እሷን ስራው እንዳትሰራ አድርጊያታለሁ። በእርግጥ ያም ፈጣሪ ይመስገን፣ ግን ቢያንስ በዛ ምክንያት የታመመችውን ራሱ ማሳከም አልቻልኩም። ይሆን አሁን ላይ ባለሁበት ስታተስ እና እኔ ለእሷ የሆነ ነገር አድርጌ ማለፍ እፈልጋለሁ። Okay, last question, yeah? As a trader ብቻ ሳይሆን as personally ይሄ ቻሌንጅ ለምን ለኔ ዲዘርቭ ያደርገኛል ብለህ ታስባለህ? እና ደግሞ እንዴት ነው ይሄ ቻሌንጅ ልክ ሲያልቅ የመጀመሪያ እኛ ፕሮጀክት ያደረግኩት እኔ $1,000 $220 ሲሆን ነው አቆማለሁ ብዬ ያሰብኩት። $220 ሲሆን የመጀመሪያ ነገር አውጥተህ የምትገዛው ወይ መጀመሪያ ገንዘብ የምታደርገው ነገር ምንድን ነው የሚለውን ነገር እና ለምን ዲዘርቭ እንደምታደርገው ይህን ቻሌንጅ ንገረኝና እንጨርሳለን። ገናኛለን ቀሪው ደግሞ ከቲሞቼ ጋር ተገናኝተህ ከእነሱ ተሰማይሽ መልካም ዕድል። አመሰግናለሁ። ኪፕ ፑሽንግ። እሺ፣ በጣም ነው እንዳታቆም። ተማሪ ደግሞ ትሬዲንግ በጣም አሪፍ ነው። ተማሪስ it was difficult for me። ለምንድን ነው ያ ዲፊካልት ያደረገው? at the end guys, I want you guys to understand የመጨረሻ ጎሉ ምንድን ነው? የመጨረሻው ጎል ይሄን ነገር ማወቅ ያለባችሁ ሰው አሪፍ ሰዎች ዲዘርቭ ያደረጉትን ሰዎች መምረጥ ነው። ግን እነዚህ ሰዎች ኢቭን ከመረጥኳቸው በኋላ $200 ነው ያለኝ፣ $50 ነው ያለኝ፣ $300 ነው ያለኝ፣ ትንሽ ጊዜ ስጦኝ ዲፖዚት ካደረግ ይሉ ነበረ። ስለዚህ you have to go back ድጋሚ ይሄን ነገር ዲፖዚት አድርገው ከኔ ጋር ዊሊንግ የሆኑ ሰዎች ማለት ከእንደገና ሌላ ሰው ኢንተርቪው ስታደርግ በጣም ዲፊካልት ነው። ምክንያቱም የሰው ችግር አስሬ እንደዚህ ሰው ሁሌ አሪፍ ነገር ሲነግራችሁ አሪፍ እየሆናችሁ ትመጣላችሁ። ሰው ዝም ብሎ ከመሬት ተነስቶ አጠገባችሁ ቢስቅ እንኳን ያሳቅ ይጋባባችኋል። ኢማጂን እኔ የኢትዮጵያ ህዝብ አለ አሜሪካ፣ ኢሮፕ ስንት እዚህ ሀገር ስንት ሰው ነው የስንት ሰው ችግር ነው የሰማሁትና በጣም ቀላል አይደለም። ቲሞቼ ኢንተርቪው እንዳደረጉ አድርጌ ነበረ። እነሱ ኢንተርቪው ሲያደርጓቸው ሰዎቹ ምን ነው ይፈልጉት፣ እኔም ደግሞ እኔ መገኘት ነበረብኝ። በጣም ከባድ ጊዜ ነበር። ያ ነው በጣም ከባድ ከምንም ነገር በላይ እውነቱን ለመናገር መጀመሪያ የከበደኝ መጀመሪያ ደግሞ ያስደነገጠኝ የነበረው ቻሌንጁን ለማለት ቤት ልከራይ ሲሄድ 60 ሰው የሚኖርበት 30 ሰው የሚኖርበት ይሄ ሼሪንግ ቤት ውስጥ ስገባ ደነገጥኩ። ሽታለው ምናምን የሰው ጫማው ምኑ በጣም ያስደንግጦኝ ነበር። ከዛ በላይ ግን ልቤን ይረብሽ የነበረው ሰውን ኢንተርቪው ማድረግ ከጀመርኩ በኋላ ነው። ምክንያቱም የተለያዩ ሰዎችን ነገር እየሰማው ስለነበር ማለት ነው። ይሄ ነገሮች ዲፊካልት ቢሆኑም ግን ያው ከእግዚአብሔር እርዳታ ጋር ልቤ ያረፈበትን ልቤ የሰማውን ነገር አድርጌ ሰዎችን ለመምረጥ በቃን። በጣም የሚገርም ነው። በጣም ዲፊካልት ነው። በጣም ታይም ኮንሱም ያደርጋል። እንቅልፍ ይነሳል። ልክ ኦኬ እነዚህን ካንሰል አድርጋቸው እነዚህ ይቅር ስትል ራሱ የእነሱን ሰዎች ችግር የነገሩን ነገር የመጣብህ በጣም ትደነግጣለህ ምናምና በጣም ይደብር ነበረ። ምክንያቱም ምንድነው ለምን እንደሚያስፈልጋቸው ህይወታቸው ከሌላ ያለውን ነገር ሰምተህ አለመምረጥ ደግሞ ሌላውን ደግሞ ለምን ዲዘርቭ ያደርገዋል ደግሞ ወይ በብር ምክንያት ብር ስለሌላቸው አለመምረጥ እነሱን ስታስብ ደግሞ ሞር በጣም እንትን ይል ነበርና በጣም ከሰው ዱባይ ድረስ ፍላይ አድርገው እኔን ለማግኘት ለዚህ ቻሌንጅ ይመጣሉ ላይክ በአካል መስሏቸው ቻሌንጁ ምናና በጣም ብዙ ነገሮች ነበሩ። እነዚህ ነገሮች ግን በጣም it makes it more ቻሌንጁ ላይ እንደው more interesting እንዲሆን አደረጉት። you know it's more interesting እንዲሆን አደረጉት። እነዚህ ነገሮች በጣም አሪፍ ነበሩ። ከዛ በኋላ ግን ወደ ምን መጣን? ወደ ቤት ወደ መምረጥ
ሰው ቤት ስመርጥ በጣም ዲፊካልት ነው አምናገር ላይ በጣም ዲፊካልት ነው ምክንያቱም ከአንድ ቤት ውስጥ አንድ ኢንዲያ ብቻ ይኖራል አንድ ፓኪስታን ብቻ አንድ ቤት ውስጥ ኢጂፕት ብቻ አንድ ቤት ውስጥ አፍሪካን ሌላ ማናቀውና ምግባችን ሽታው አይመጣጠንም ምናምን the way the lifestyle እነሱ ቀላል ያደረጉት ነገር ለኔ ቀላል አልነበረም በጣም ከባድ ነበር ግን the more እኔ ከምኖርበት ሰፈር የራቅ ሰፈር በሄድን ቁጥር የሚቀንሱ ቤቶች ያገኘን መጣን ምክንያቱም the main idea ምንድነው to stay on budget እንጂ ቤቴ ቁጭ ብዬ ምናምን ማድረግ ይችላል ትራቭል እያደረኩ ማድረግ ይችላል ሲስተም on budget ግን ከዛ በዛ ባሰብነው በጀት ምንድነው በ200 300 ዶላር ውስጥ ባሉ በጀቶች እኛ አሪፍ ቤት ማግኘት ስለነበር ቤታችን እንደዛ ሆኖ ተደራራቢ አልጋ የነበረ ግን ምን አይነት ቤት አገኘን ፕራይቬት የሆነች ሩም አገኘን ማለት ነው ያቺ very good ነች ኪችኑ አዛ ነው በጣም አዛ ነው አታሳሺ ሽንት ቤቱ አዛ ነው ግን እዛ አካባቢ ሆቴል አይቻል so ጽድት ያለ ሆቴል ስላለ at least even if I want to use the bedroom ምናምን እዛ ተጠቀማለሁ በሚል እዛ ላይ ወስነን ገባው ማለት ነው Okay guys እንዴት ናችሁ ያላችሁ አሁን ቤቱን አግኝቻለሁ finally ይሄ ነው ያገኘው ቤት ጠባብ ነች ግን it's fine so ይሄ ሪሙቭ ይደረግልሃልና አንድ ብቻ ይደረግልሃል ተብያለሁ ሌላ AC አለው AC በዚህ ቀዳዳ ውስጥ ነው የምትገባው ቀይን አስገባባለሁ ቁም ሳጥን አላት እዚህ ጋር ቁም ሳጥን ልብሴን ምናምን አስገባባለሁ it's going to be amazing ምክንያቱም ብዙም excited ልሆን አልችልም ምክንያቱም ብዙ ነገር ነው ያጋጠመኝ just ግን እግዚአብሔር ጋር አሪፍ ይሆናል ከዛ ቀጣይ ደግሞ ማሟላት ያለብኝን ብርድ ልብስ ምናምን እያንዳንዱ ነገር አሟላለሁ it's going to be crazy so let's get it yo so ምንድነው ሜን አይዲያው ጋይስ አሁንም ቢሆን እኔ ከቤቴም ባደርገው ለኔ ምን ችግር የለውም ሴም ሲቹዌሽን ውስጥ ሆኖ ሰው መቀየር እንደሚችል once you have the mindset ልታዩ ስለምፈልግ ነው ይሄን ነገር ያደረኩበት ምክንያት ማለት ነው ስለዚህ እነዚህ ነገሮች እናንተ ስታዩት እንደ ቀልድ እንዳታዩት ጋይስ እንደ ቀልድ እንዳታዩት ምክንያቱም በጣም ከባድ ነው እኔ ያሳለፍኩትን ያን ችግር መከራ ያንን ነገር ድጋሚ መኖር አልፈልግም ማስተዋወስም መኖር አልፈልግም ምክንያቱም የሰው ክደት የተፈጸመብኝ ስንት ነገር ያጋጠመኝ ስንት ነገር የሆንኩበት የተራብኩበት ቤተሰብ ኖሮኝ እንደሌለኝ ያሆንኩበት ጊዜያትን ድጋሚ ማስተዋወሰው ይሄ የሰዎችን ላይፍ ይቀይራል ብዬ ስለማምን ምክንያቱም እንደኔ ደግሞ የሚያምኑ መቀየር የሚፈልጉ ብዙ ሰዎች ስላሉ ነው ያን ደግሞ እነዚህ ሁሉ 100 ምናምን ሰዎቹ ባይቀየሩ 10 ሰዎች ግን እንደሚቀየሩ እርግጠኛ ነኝ ምክንያቱም ፈንድ እያደረኩ ከስሬ አሁን የመጀመሪያው ትሬድ የምገባው ትሬድ እንኳን ሙሉ ሪስኩን አድርጌ ገብቼ ቢፈነዳ እንደማስገባ ድጋሚ ስለማቅ ማለት ነው ስለዚህ ይሄን ነገር ነበር እንትን ለማሳየት ነው ይሄን ነገር የጀመርኩት ማለት ነው አሁን ከዛ ስንመጣ ግን ወደ ቤቱ ዲፊካልት ነው አዛ ነው እንደምታዩት ግን መጸዳት አለበት AC አለው of course they have extra fun ምናምን ነገር አላቸው ግን AC እንትን ዊንተር ስለሆነ I don't need this ከዛ ውጪ አንደኛውን ቤት አውጡልኝ አልኳቸው ምክንያቱም እዛ ጋር ሴትአፕ አድርጌ of course እኔ 101 ምረዳቸው ማስተምራቸው ልጆች አሉ እነሱን ለማስተማር ላይቭ መግባት አለብኝ ኮምፒውተር መጠቀም አለብኝ እዛ ጋር መቆም መነሳት መቻል አለብኝ መጸለይ አለብኝ እነዚህ ማድረጋቸውን አክቲቪቲዎች ቤት ውስጥ ፕራይቬሲ ያስፈልገኛል ስለዚህ ያላኛውን ቁጭ አድርጎ ከታችኛው እንዲያነሳልኝ ወይ ታችኛው እንዲያነሳልኝ አድርጌ ፔስ ኮንትሮል ወይም ደግሞ ይሄ ምንድነው እንስሳት ቷን ምናምን ሊኖር ይችላል ወይ ምናምን ነው እነሱ ነገር አጸዳው ከዛ በኋላ ምንድነው ኔክስት ስቴፕ የሆነው የቤት ዕቃ መግዛት ነው ማለት ነው አሁንም ልንገራችሁ የቤት ዕቃ መግዛት ማለት still I have to stay on budget ስለዚህ ሳሙና ስገዛ አንድ ሳሙና መክተፊያ ስገዛ ትንሽዬ ኩክ ማድረጊያ ስገዛ I have to buy like መጥበሻ ምክንያቱም መጥበሻም እንትንም ያ ነገር ድስትም እንዲሆን ማለት so then the next step የገዛሁት ምንድነው it was comfort trust you know like all of these things that I need survival ገዝቻለሁ ዋጋው ስንት ነው ነገር ኦኬ ካሜራ ነበረብኝ የሚንከፈው እሺ ጋይስ ያው አንዳንድ ነገሮች ስለሚያስፈልጉኝ ለቻሌንጁ እቃዎች ምናምን መግዛት ጀምሬያለሁ ከዛ ውስጥ ደግሞ you know I need to take everything ከቤቴ በባዶ እጄ መውጣት ስላለብኝ ከዛ ውስጥ ያው ፎጣ ጀምሬያለሁ እንግዲህ አብረን ምን ይሆናል no this one is get dirty bro life is about to be messy my guy ስለዚህ ከለር ቀይር ይሄ ይሻላል በጣም አላቆሽም ሳታስ ከዚህ በላይ አልቆሽም ያው በባዶ ቤት ስለሆነ ብርድ ልብስና እንትን ያስፈልገኛል ሊሚትድ ሆነ በጀት ስለሆነ ያለኝ
ለዛ find me the cheapest one brother the cheapest አሁን ዊንተርም ስለገባ ግዴታ ሞቅ የሚያደርገኝ ነገር ነው የሚያስፈልግ ከለሩ ሊላዛ ነው ድህነት ውስጥም ብገባ ከለሩ ብቻ እንኳን ያስፈልገኛል ከለሩን እንኳን የመምረጥ ቻንስ ይሰጠኝ ለከለላ አይቻልም ያ ايش انا تو كاي señores فزل زيادة ولا ايش هذا هندو شغله ዋጋ ግን 5 ብር ይጨምራል ይሁን በቃ ተመቸሽ ለምን አዘንከው ለምን የምታዝነው አንሶላ ያስፈልጋል አንሶላ እዛ ጋር ይሄማ የቆንጦስ ልብስ ነው አንሶላ ኦኬ አንሶላ here bro ይሄ ስሪ ይላል አንሶላ አንሶላ በእናት I'm trying to find the cheapest ansola as possible, guys. አሁን ራሱ ከበጀት እየወጣው ነው ከበጀት ተመልሼ bro like ለበጀት የሚሆን አንሶላ የለም እዚህ ስንት አለ 19 ብር ምን አንሶላ መሰለኝ ማጋይ what's going on bro ኢትዮጵያ ነሽ ነሽ እዚህ ነው የምትሰሪው ይሄ አንሶላ ነው ይሄ የብርድ ልብስ ነው ወይስ አንሶላ ነው? እንደ ልብስ ነው። እንደ ልብስ። ስምሽ ማን ነው? ሳሙኤል ይባላል። ያጂ ሳሙኤል። እሺ ቆየሽ እዚህ? አይ ብዙ ወጣ። የት ሀገር ልጅ ነሽ? እኔ ወለሰ ነኝ ግን ጅማ ነኝ ያደኩ። ናይስ። ተመቸሽ ዱባይ? አዎ። ዩቲዩብ የሰራ ነው አይደብርሽማ? ሰላም በያቸው እዛ ጋር። ሰላም ይያለሁ። የሀገሬ ልጅ አቢቢ። ስራ አሪፍ ነው? አሪፍ ነው በጣም። ቀጥይ እሺ ያራዳ ልጅ እግዚአብሔር ያክብርሽ ኦኬ እመች አሜን አንድ ሁለት ትራስልምሽ አንዳ በቃ ይሁን ፋይናል ያ ማን ግን ስንት ብር ነው አረ ከበጀት እየወጣን ነው 44 ብር ከበጀት እየወጣን ነው ግን በቃ ይበቃናል ከዚህ ምን ሌላ ጥርስ ሱፐርዩስ ምናምን ነው ያስፈልጋል ራሴ መጥበሻ መክተፊያ እዚህ አለ ቢረክሳት እንደዚህ ነው እንጂ ሰም this one is ከበጀት በላይ ስለሆነ የተረከሰ ተገኝቷል በቃ ከለሩ ግን ይላል ነው ቀይረው በሩ ጫዛውን ከለር እንኳን ቫይብ ነው ያስፈልጋል እዛ እንቅልፍ እንዳይነሳኝ ይሄ ከለር አንተ ነው ይሻላል bro nothing በቃ ትክክለኛ ነገር ነው ያደረግነው ያለው like original stuff ማጋ ከሙቀኝ ወይ ካላበኝ ምናምን ብር ሰርቼ ዊዝድሮ አድርጌ ይገዛል አንስሽ ጨረሰ ፒሎ we need a pillow ምቾት የሚል ነገር እኮ ማሰብ የለም ምቾት የለም ቀይርልኝ ከበጀት አንፃር ስለሆነ ከበጀት አንፃር ግን እቺ አሁን ሲያዋት ማለት ነው በሰላም የተኛች ትመስላለች ግን በጣም ጠንካራ ነው ዋጋ በቃ ይሁን እና ለዛ እንትን አሪፍ ነው ከበጀት አንፃር ይሄ ይሻላል በጀት ሌላ አንቺ በቃ በጣም በጀት ውስጥ ያስገባሽኝ ስንት ነው ይሄ 16 ብር ነው
የ29 ነበር የ29 ነው በጣም ውድ ነው ደስ ይላል አስማ ለመተኛት ምናምን ሁሉ ነገር ቀርቶ ይሄን ይዤ እገባለሁ ቻሌንጅ ላይ $100 ይሆናል እስካሁን ባክ ሰው ማን ነው የኔን ቪዲዮዎች አይቶ መጥቶ ላይክ ሊትራሊ መጀመር ይችላል ኑሮ ላይክ ስንት ብር እንደሚያስፈልግ በቃ ያሳየው እኮ ነው በዜሮ ገባ ያ አንደርስታንድ ማማሳያ እዛለ ማማሳያ ከድስት ጋር ምናምን ነገር አደራ የሀብታም ማማሳያ እንዳታስገዛኝ ያ መጥበሻ ልግዛ እንዴ ለሁሉ ነገር ይሆናል መጥበሻ ይሆናል ለሁሉ ነገር ከበጀት ጋር የሚሆን መጥበሻ ቻለ ማለት አራራ ይሄ ትልቅ ነው ግን እንደዚህ አይነት ግን ከበጀት ውጭ እንዳንሆን ብዬ አንድ ብቻ ስለሆነ አይ ዋጋው ማለት ነው 39 ብር ጋይስ የኪችን እቃ እየገዛን ያለ ነው ድስት ከገዛው ጋይስ ላይክ ሙሉ ነገር መስራት አልችልም ጥብስ ነው ብዙ ጊዜ የምበላው ስለዚህ ጥብስና ፍርፍር ነው ለመብላት ያሰብኩት the whole time ለዛ ደግሞ ይሄ ይሆናል ወጥም ደግሞ መስራት ከፈለኩ ይሆናል እግዚአብሔር እዛ ደረጃ ድረስ አያደርሰኝ ቶሎ ለመውጣት ሞክራለሁ እንጂ ሳህንም ያስፈልጋል ሹካ ምን ያደርጋል ሹካ ለነገሩ እናንተ ራሱ ቤት ጋብዣችሁ ምናምን ጠራችሁ አበላችኋለሁ ኦኬ ማንኪያ ጋር ሂሳብ የለውም እዚህ ላይ ዱዋል ፐርፐዝ ነው ያላት ብራዘር ቢላ ይሄው ቢላ ቻ 14 ብር ይላል መጋዙ ነው አዛው እንዴ መጋዙ ምን ያለው ሌላ ቦታ ይኖራል መጋዝ ያለው እዚህ ጋር ነው እዚህ ይኸው እዚህ ጋር ቢላው ውድ ነው እንደ አንተ ከበጀት ውጭ ነው ግን ይሄ አሪፍ ነው የሚገርም ጉድ ውስጥ ነው የገባሁት እቃ ማጠቢያ ቻት አንድ ፒስ አንድ ብር this one is good yeah ማብራሪያ ያስፈልጋል አይ ወጋ እስካሁን ነው አይ ለና $100 ማን ቢው አረ ያልከው $100 አልፋል አረ ነው ማምሰራት ያንተላ አይ አለቀኩ ትንሽ ቃል ከራራ አለ እንታ አክቹሊ ይበላ በተስተና $80 yeah $400 ማለት ኦልሞስት ላይክ $110 ማለት ኦኬ ጋይስ ጨርሰናል እቃውን ወደ ቤት ማስገባት ነው ነገ አስገባለሁ ዛሬ ሳይሆን ነገ አስገባለሁ እቃዎቹን ወደ ቤት ሁሉ ነገር ጨርሻለሁ ምንም የሚቀረኝ ነገር የለም it's going to be easy ከዚህ በኋላ ለምንድን ነው እንደዛ ያልኩበት ምክንያት most of the things ያው የሚያስፈልጉኝ ነገሮች ነው የገዛሁት ከዚህ በኋላ የምግብ እቃዎች ማለት ጨርሻለሁ ሽንኩርት ቲማቲም እና እንደዚህ ኩክ የሚደረጉ ነገሮች በገዛ ነው every day ከቀን የተቃረበ ነውና በጣም ያስፈራልም ደስ ይላልም ለሲ እመታችሁ አሁን ብዙ ነገርም አልገዛውም በበጀት ምክንያቱም I think I spent like
$150 አካባቢ ነው ስፔንድ ያደረኩት። $150 አካባቢ ነው ስፔንድ ያደረኩት እነዚህ ነገሮች ለመግዛት። ሁሉ ነገር አንዳንድ ማማሰያ አንዳንድ ነው የገዛሁት። ምክንያቱም I just don't need them anymore like ከአንድ ሰው ስለሆንኩ ማለት ነው። ከዛ ምንድነው እነዚህ ነገሮች ከገዛው በኋላ የምግብ እቃዎች መግዛት ነበረብኝ። ይሄ like ቲማቲም፣ ሽንኩርት እነሱ ነገሮች አልገዛውም። ለምንድነው? ፍሪጅ የለም ጋይስ the fridge is so full and እኔ ከፍተን ራሱ ቪዲዮ ቤቱን እያየን ያሱ ቪዲዮ የቀረጸን የሆነ ሰውዬ እንዲህ ሲያወጣ ከፍሪጅ ውስጥ የሆነ ሴትዮ ዘላ ነው የከተተችው አንድ ነገር ጊዜውን ላይ ሰጠም ፍሪጅ ውስጥ። ስለዚህ ብዙ ሰው ስለሚኖር እዛ ቢልዲንጉ ላይ ቤቱ ላይ አንድ ፍሪጅ ተከፍቶ አንተ ገና ቲማቲም ምን ስታወጣ የሆነ ሽንኩርት ተወርውሮ ሞልቷል እዛ ውስጥ። ስለዚህ ምንድነው ያዘብኩት አንድ ቲማቲም አንድ ወይ ሁለት የገዛው እሱን ኩክ ያደረጉ ነው መኖር የፈለኩት። ማይክል ከስር የሚያልቁ ነገሮችን ለምሳሌ $1 $2 ቲማቲምና ሽንኩርት የገዛው እዛቸው ምትላል ማለት። አሁን ወደ ትሬድ የምወስዳቸው ትሬዶች ለመናገር ያህል እነዚህ ነገሮች ማድረገው ለምንድን ነው ጋይስ? የመጀመሪያው ሳምንት is the only ሳምንት የምጠነቀቀው ሳምንት። ምክንያቱም የመጀመሪያው ሳምንት ላይ አሪፍ ትሬድ ወሰድኩ ማለት if I take the right trades guys imagine like 1 to like most የምችለው 1 to 3 1 to 4 risk to reward ያላቸው ትሬዶች ናቸው። ገንዘቡን $1,000 ነው ሪስክ ማደርገው። እነዚህ ነገሮች በማደርግ ሰዓት የመጀመሪያው ትሬድ ሁለት ትሬድ የመጀመሪያው ዊክ ካገኘው it means $3,000 $4,000 $5,000 ሰራው ማለት ነው። ስለዚህ the right risk and the right trade ያ ማለት ሁሉም ልጆች እንደዛ ያደርጉም። እኔ ግን 10 ልጆችን ይዤ እንደዛ ማድረጉ ምክንያቱም ነው መውጣት አለብኝ ከዚህ ቤት ጋይስ። ስለዚህ የመጀመሪያው ዊክ ላይ $1,000 $5,000 $4,000 ካረኩ $1,000 አወጣለሁ ማለት ነው። እኔ ስትረስ መሆን አልፈልግም። ምክንያቱም ያንን ዊዝድሮ አድርጌ ሆቴል ገባለሁ። ምክንያቱም to be real ማንም ሰው ገንዘብ ኖሮት ያከከ አንድ ቦታ የሚቆይ የለም። ያቺን ዊዝድሮ አድርግና ያን አደርጋለሁ። ምክንያቱም ምንድነው ይሄ ሁሉ ማረገው ነገር ዶክመንተሪ መደረግ አለበት። ቤት ውስጥ ደግሞ አትቅረጹ ምናምን ሰዎች አሉ ፕራይቬሲ ምናምን እያሉን ስለሆነ ቲሞቼ መተው መቅረጽ ስላለባቸው ዊዝድሮ አድርጌ ሆቴል ወይ ደግሞ የተሻለ ሩም ፕራይቬት ሩም ገባለሁ ማለት ነው። ስለዚህ እያንዳንዱ ማረገው ነገር ከዛ በኋላ አሪፍ ነገር መብላት ከፈለኩ ምናምን ከገንዘብ ከምሰራው ላይ ነው ማለት ነው። ገባችሁ? ሌቭል አፕ ያደረኩ ሰው የመጀመሪያው ሳምንት $5,000 እንደዛ ባረግ፣ የሁለተኛው ሳምንት 10,000 እስከ 20,000 ብገባ ሌላ ቤት ቀይራለሁ። ከዛ እያልኩ ፍሪደም እያገኘሁ ቲሞቼ ምን ጋር እየመጡ ፍሪደም እያገኘሁ የመንቀሳቀስ የታክሲ የምን ሁሉ ነገር ይኖረኛል ማለት ነው። ሶስተኛው ሳምንት ላይ አትሊስት እኔ $50,000 ወይ ምናምን ድረስ ደርሼ ፍሪደም ሊኖረኝ ይገባል ማለት ነው። የመንቀሳቀስ የፋይናንሻል ፍሪደም። ስለዚህ ሌቭል አፕ ያደረኩ መምጣት እችላለሁ ማለት ነው። ስለዚህ ቢያንስ ከወር በኋላ እኔ ወደ ቤቴ መመለስ መቻል አለብኝ፣ ምክንያቱም ፍሪደም ስለሚኖረኝ ማለት ነው። ስለዚህ ይሄን ነገር ለማድረግ ነው ዋና ሐሳቤ። ለዛ ነው የመጀመሪያ ሪስክ ማኔጅመንት ክላስ ልጆች የሚነገራቸው እየተማሩበት ክላስ ፍሪ ተገኝቶ እነዚህ ልጆች ከኔ ጋር ይሄዱ ምናምን እንዲሆን ማለት። ስለዚህ ኮፒ ትሬዲንጉ ምንድነው መሰላችሁ የሚሆነው የተለያየ ብሮከር ነው አሁን ልጆች የገቡት የተለያየ ብሮከር ስለሆነ ባንድ ብሮከር ኮፒ ትሬዲንግ ስላልሆነ ምንድነው እኛ ሰጀስት ያደረግናቸው ብሮከሮች ኮፒ ትሬዲንግ እንዲሆን ያልሰራላቸው አካባቢያቸው ላይ ያልሰራላቸው። ምክንያቱም አንድ ውጭ ሀገር ነዋሪ ያለ የተመረጠ ሌሎቹ 9 ኢትዮጵያኖች ናቸው። እሱም ውጭ ሀገሩ ልጅ ብዙ ጊዜ ፎሎ ሲያደርገኝ የነበረ በጣም ብዙ ጊዜ ከኔ ጋር የነበረ ልጅ ነው። I don't think anybody deserve ከሌሎቹም ላይ የተሻለ ዲዘርቭ ያደርጋል ብዬ ስለማመን ነው። ሌሎቹ አሜሪካ ያለ ሰው አለ፣ ኤሮፓ አለ፣ አንድ ልጅ አለ ዱባይ I think ዱባይ እና ሳውዲ ነው የሚሰራው። ሌላ ኢትዮጵያኖች ናቸው። ሌላ ኢትዮጵያ ላይ ያሉት ኤሮፓ አለ። so these guys is like ዲፖዚት ማድረግ የቻሉ ኢንተርቪው ማድረጋቸው ብዙ ጊዜ ስለ ትሬዲንግ እውቀትም ያላቸው ስለ እነዚህ ነገሮች ናቸው። በጣም it's amazing I'm not gonna lie it's amazing. so ሌሎች ሰዎች ግን ሪስክ ማኔጅመንት ክላስ የተሰነገራቸው ምንድነው እኔ እንደዚህ ሳደርግ እነሱ ብሎ ባያረጉ እንደኔ ዲፖዚት የሚያደርግላቸው ስለሌለ ቢያንስ እኔ አሁን ለምሳሌ 2 ትሬድ ሉዝ ባረግ ችግር የለብኝም። ምክንያቱም ሶስተኛው ላይ አራተኛው ላይ አምስተኛው ላይ ስንሰራ ገንዘባቸውን ልጆች እንዲተኩ ግዴታ ሪስክ ማኔጅመንት አንድ ላይ መሄድ ስላለባቸው ማለት እንደዛ የተደረገ ነው ያለው። አሜዚንግ በሆነ መንገድ ነው የሚሄደው ሁሉም ሰው። ደሜን ጎል ማንም ሰው ገንዘብ ባይሰራ እንኳን ቤቱን ባይገዛ ሉዝ ማድረግ የለበትም። ምክንያቱም ይሄ ነገር የመሳካቱ ቻንስ ከ50% በታች ነው ለቶፒ ትሬዲንግ ላልሆኑ ልጆች። ለነዛ እንኳን ከ100% 1000% እርግጠኛ ነኝ እኔ ስለማልሳካው ማለት። ለዚህ ልጆች ግን እንደዛ ከ50% በታች ሲሆነ ነገር ሪስክ አድርገው ገንዘባቸውን እንዳያጡ ስለምፈልግ ማለት ነው። ከዛ በኋላ ግን ይሄ ወደ ቤቱ ስንመለስ ቤቱ ጸዳ፣ ኤቭሪቲንግ ተጀመረ።
ይሄንን ቪዲዮ ስታዩት እኔ ኦልሬዲ እዛ ቤት ውስጥ ነኝ ያለሁት ማለት ነው። ስለዚህ ቻሌንጅ ጀምራለሁ፣ እየቀጠልኩ ፍሪደም አገኛለሁ ማለት ነው። እኔ አሁን የምር ፓክ እያደረኩ መሆኑን ራሱ ማመን አልቻልኩም ታውቃለህ። ኦኬ ሶ አንድ ቻሌንጅ ነገሮችን እንኳን ይችላል። ኦኬ ሞዳት ትሬን ዳስ ሲናባት plan የለኝም ብዙ የመቆየት I don't have any plans to stay there for long, so just packing only. ቱታዎች ነው ያስኩት እንዳለ። I have one t-shirt, two t-shirts, three clothes, pajama. I have one shoe in here. I have my slippers on, so let me adjust just this. I don't want to stay there for long, bro. I don't have a plan to stay there for long. ያው ፀጉሬ ፎጣ ራሴ ስለመጠቀም ስላለብኝ ላስ እንዴት እንደሆነ አላውቅም፣ ግን እንዳለ ፓክ ያደረኩትና የለበስኩት ራሱ ቀይ ልብስ ነው። That's crazy. Oh my god, bro. I don't even think it's real, bro. ጂያ አሁን እነዚህን ትቼ ሴ ነይ ቤተሰብ ናቸው። የምር የሌለ ልቤ መታ ነው ጋይስ። Let's go. አሁን you know, I want to make it simple. I don't want to take any more stuff because I don't want to be comfortable there. I just want to, as much as I can, I want to focus on the trade part because the only thing that, because I will is the trades that I'm going to take. So at the clothes, I don't want to be comfortable in there. So I have my brush. I packed some stuff for my hair. Yeah, that's it. Pretty much that's it. And the clothes. I don't want to take any good clothes or anything, bro. So the main part is my laptop, bro. I need my laptop and my charger. I actually use the same charger for my phone and my laptop, so I'm going to just close my laptop on this and have my charger and Kiko. I need her for therapy, so I need to pack her as well. Hello. Okay. And anyways, yeah, pretty much that's it. This is the only thing that I'm going to take, guys. So it's going to be my life. I'm not even excited anymore, bro. I'm scared, man, nigga. I'm not gonna lie. But it is what it is, yeah. You gotta go out from a comfort zone sometimes, my guy. I act tough, but I'm not tough, bro. I'm not that tough, bro. I swear to God, I'm actually now. You know, the thing is, like, we're going to a different villa before the challenge started. I really want to relax, so I don't want to take a bad decision on the market. You need stress, so I'm very stressed because I really don't want the people to lose money. So I really want to take the good trades out as much as possible. And the right way to do this is like connect with God. Just go out from the city. You know, relax with my friends, and I will just. But now we need to unpack my stuff to the villa. I will put everything there, and after that, it's fine. After that, I'm going to be fine. Yeah, guys, it's about to go down. Yeah. So the thing is, like, the first trade, guys, the first trade, the first 2-3 trades is very important for me, and you know, I'm going to risk the money that I'm going to go in is probably I will risk the $1,000 that I'm going to deposit, so I can at least transform it to 2,000, 3,000. My main target is like at least to have 200 pips reward for my trades. Yeah, that means I will have 1, 2, 2, 1, 2, 3 trades. If gold, now I'm saying gold in a good position, I will explain it later. If it's good, I definitely will hit my target very soon. But you know, if I started this challenge 1 month ago when gold was bullish like this, I probably would come back in my house within 2 weeks.
But yeah, pretty much we'll see what's gonna happen. I'm going to unpack and we're going to go to the villa. Let's get it. Okay guys, so we are here. So everything is ready. I have to change the mattress because I can't sleep when someone already sleep in this one. So this mattress no, soon prepare እናደርጋለን እንግዲህ. It's time, bro. ኧረ በስመ አብ ፍሬንድ አይ What the happened? I don't know. Hey yo. ኧረ በስመ አብ ከዛ ቴክኖሎጂያ It have to be perfect, yeah? ልቤ እኮ ዝም ብሎ እየመታብኝ እኮ ተቸግሬ ነው። Anyways guys, ቆይ ይሄ ነው መውጫ የለውም። ስፖርት ነው ነገር። መቼ ነው ካሜራውን የምታስተካክሉልኝ? የዛሬውን ያርገውና በፊት ቢሆን እዚህችም ራሱ ትዳር ይዘህ ኑር ብሎኝ ይችል ነበር። ችግር አልነበረውም ማደሪያ እስከነበረ ድረስ። አሁን ነው ገባ። ኧረ ታች ይሻል ነበር መሰለኝ። ስቃንድ ከተኛው በቃ ይሞቃል። አቤት በጣም ይሞቃል። በኢየሱስ ሻወሩን እንደሆነ ሴሴ ሌሎ ገብቼ እንደ በእናትህ ተው። I don't know bro. አዋራ ብቻ እንደው ከዚህ ውስጥ ይወጣ ያለው ኖ
no. Can't sleep in this, man. አመኛል አፍንጫዬ። ይሞቃል በጣም። ናው ልብሴን ላስገባባ። ይሄ እንዳደርግ ተተዋቀ። ወይኔ ያልጋ ትንሽ የለው በተኛ ነው ዋኛው። በሂጂ መጣሁ አንዴ እስቲ ያው ጌም እስከ አልገባችሁ በኢየሱስ እዚህ ሲጸዳ ይወላችሁ አልታየም ይሄ ነገር እሺ what is this bro damn man they didn't see it when they clean it bro what the okay so finally ገብቻለሁ እንግዲህ ማተል ቤቷ አታሶሽኝ ማለት ነው በጣም ምንም ያው ከቀን ያየሁት በመጣው ቁጥር የቀነሰ መጣ የሚያስደነግጠኝ ነገር ማለት ነው ያው እግዚአብሔር ከረዳኝ እንግዲህ ከዚህ ቀስ ብዬ ለመውጣት ሞክራለሁ ሰክሰስፉል ሆነን በቻሌንጁ ያው ኖርማል ራሴን ቻሌንጅ ማድረግ ነው ከዚህ በፊት እንደዚህ አይነት ቤት እንኳን ለማግኘት አጥቼ ኖር ያለው ይሄን ያህል እንትን የሚል ነገር አይደለም ግን ያው you know ያስፈራል ትንሽ ምናምን ቆይቻለሁ ያ ነገር ካሳለፍኩ ምናምን so እግዚአብሔር ከረዳኝ አጭር ጊዜ ውስጥ እወጣለሁ ያስባለሁ ግን በጣም ስትሬስ አድርጌኛል አልገባችሁ በጣም ማለት ነው ስትሬስ ያደረጉኝ ቤቱ አይደለም you know እኔ በዚህ ቻሌንጅ በመጀመሪያ ደስተኛ ያልሆኑ በጣም ብዙ ሰዎች አሉ በጣም ብዙ ማለት ነው ስለ ቻሌንጁ መጥፎ ነገር ሲወራ ሰምቻለሁ ልጆች ምናምን ሉዝ ሊያደርጉ ይችላሉ የሚለው ስሜት በጣም ልቤን በጣም ያስፈራዋል ያሳምመዋል ነው የመጀመሪያ ሁለቱን ትሬዶች በቃ ዊን ማድረግ አለብኝ ገባችሁና በዛው ነው በጣም ስትሬስ ውስጥ ገባሁ በጣም ነው ከዛ በኋላ እንኳን አካውንቱ አይመለስም ምክንያቱም እኔ ኖርማሊ የመጀመሪያ ትሬዶች አፍንጫዬን አመመኝ ይሄ ቡን ነው ነገር ማለት ነው ሶፍት አልገዛሁም የሚገርመው ማለት ነው አላርጂክ አለብኝና እና አይ ነው just ብዙ ሰዎች ይጠቅማቸዋል ይጠቀሙበታል የማሰበው ፕሮጀክት ነው ለኔ እንደ አንድ ፕሮጀክት ይዤ ነው በቃ ይሄ ነገር ማድረገው ምክንያቱም ብዙ ሰዎች የሚቀይሩበት ነገር ስለሆነ ማለት ነው I hope ብዙ ሰዎች ህይወት ይቀየራል በዚህ ነገር I think a lot of people will change because I'll try my best to give the good ትሬዶችን ለልጆች ለመስጠት ሞክራለሁ እነሱም ገንዘብ ሰርተው ከኔ ጋር እኩል you know ቤት እስከንገዛ ድረስ ትሬድ እናደርጋለን ማለት ነው it's going to be amazing ማንም ሰው እንደዚህ ከኑሮውን ትቶ ወደ ኋላ መመለስ የሚፈልግ የለም ለኔ አንድ ቻሌንጅ ነው ራሴንም ሪማይንድ ማድረግበት ነው how far I come ምን ያህል እንደመጣው ይሄ እንኳን ለኔ ሌግዠሪ የሆነበት ጊዜ ነበርና እጸልይበታለሁ ከመጀመሪያ በፊት ነው ሶመኑንም ጸምጾለት ገብቼ ነበር just ለዚህ ፐርፐስ ምክንያቱም
የሌለ በቃ ቴንሽን ውስጥ መግባት ጀመርኩ። መካገባችሁ እኔ ምንም አይመስለኝም $1 ዋጣና ሰው ግን ሉዝ እንዳያደርግ ምናምን ከኔ ጋር ስለምፈልግ በጣም አስጨንቆኝ ነበር። አሁን በጣም አይምሮዬ ስለተጨነቀ በቃ ዝም ብለን ከጓደኞቼ ጋር ከከተማ ወጥተን ምናምን ነገር ፈታ ልንል ነው። ከዛ ተመልሼ ሰኞ እዚህ ለሊት መጣና ሰኞ ጀምሮ ትሬዱን መውሰድ እንጀምራለን ማለት ነው። ስማ ወደፍስ ቅዱስ ነው በጣም አዛም እዚህ በፊት ያጋጠመኝ ነገር አለ ቻሌንጅ ላይና ሰው ራስን መፈተኛ እንደሆነ እንኳን ያወቀ ትንሽ ሉስ ያረጋ አዛ ስለሚሆን እንዲህ አይነት ነገር እንዲፈጠር አልፈልግም። ሁሉም ሰው እንዲሰራ ፈልጋለሁ እና በዛ ምክንያት ትንሽ አስጨነቀኝ። ግን እግዚአብሔር መልካም ነው። ያው ጸልይበታለሁ፣ አሪፍ የሆኑ ሴታፖችን ወስዳለሁ። እኔም እዚህ ብዙ መቆየት አልፈልግም። በዚህ ሳምንት የሚቀጥለውን ሳምንት ሰርቼ ላይ የተሻለ ቤት ለመከራያ ብር ካገኘው እወጣለሁ ማለት ነው። እንደው እግዚአብሔርም ይረዳኛል። ወገቤ ካረፈ እዚህ በቂ ነው። እሺ ወዝጎና ያፕል አሁን ወደዛ እንሄዳለን ምናምን ትንሽ ፈታ ምናምን ብዬ እመጣለሁ ሪላክስ አድርጌ መቻችሁ። Guys, I want you to understand something. This is the most crazy part on trading. This is the most craziest part. እኔ ይሄ ሁሉ ነገር የማደርግበት ምክንያት እያንዳንዱ ሰው ይቻላል የሚለውን ነገር እንዲያይ ስለምፈልግ ነው። እኔ I don't care ወጣት ሰው ይችላል፣ ወጣት ያደርጋል፣ ወጣት ይሄን ነገር ማድረግ ይችላል፣ መቀየር ይቻላል እንዲህ የሚባለው ነገር ልታቆ ስለምፈልግ ነው። እኔ ልንገራችሁ ሱሰኛ ከሆንክ እኔ ሱሰኛ ነበርኩ። በጣም በብዙ ነገር ውስጥ ያሳለፍኩ ልጅ ሱሰኛ ታስሬያለሁ። በጣም ብዙ አንዴ 2 3 4 ከዛ በላይ ታስሬያለሁ። በጣም ብዙ የሆነ ዲፊካልት ነገር አሳልፌያለሁ። በጓደኛ ተከድቻለሁ። ብዙ እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ልጆች አላችሁና የማይቻል ነገር የለም። ግዴታ አሁን ላይ ባለንበት ዘመን ላይ ግዴታ ወጥተህ ተጠግራ አሁን እኛ የድሮ ዘመን ሰው ይሄንን ሰርተ ወይ ፈርኒቸር ወይ ይሄንን ምነበረድ ያርክ እንደዚህ አይነት ቤት እየሰራ ምናምን ነው ሊያልፍል የሚችለው። ያ ደግሞ ጊዜያት ይፈልጋል። ትሩ ታይም ያ ማለት ትሬዲንግ ላይም እና ሌሎች ኦንላይን ነገሮች ላይ ጊዜያት ይፈልጋል ማለት አይደለም። እኔ 6 ዓመት ነኝ በዚህ ኢንዱስትሪ። በጣም ብዙ ጊዜ ፈጅቶብኛል። በጣም ተሰቃይቻለሁ። በጣም ብዙ ነገር አይቻለሁ። ግን ምንድነው አሁን ላይ ባለንበት ቴክኖሎጂ በዚህ ጊዜ ሳንፈዝ በደንብ ምንሰራ ከሆነ ወጣት የሆኑ ልጆች እኔ የደረስኩበት ደረጃ ሳይሆን ዓለማችን ላይ ብዙ ሰዎች የደረሱበት ደረጃ ላይ መድረስ እንችላለን። ይቻላል። ወጣቱ ላይ መሰራው እንደዚህ በስነ ስርዓት ያንዳንዱን ነገር እንደዚህ ጌጤ ምናምን ያሳየው ምመጣው ሰው ይቻላል የሚለው ኦኬ ማርሻል የ01 ሻሸመኔ ልጅ እዛ አብሮኝ ማሪዋና ያጨሰ የነበረ ልጅ እዛ ብሮ 5 ብር ከያዝኩ ማን ነው እቆሰቁሰዋለሁ በኪሎ ሜትር። ወይ ደግሞ እኛ ሰፈር የሆነ ልጅ አለ ራስታ እሱ ቤት ሄጄ ነው በቃ ማሪዋናን ማጨስ የምፈልገው። that's the big luxury for me። እንደዚህ አይነት ነገሮች የሚያሳልፉ ልጆች አሉ ፈጣሪያቸው ረስተው ከፈጣሪ ኮኔክት ሳይሆኑ አላማቸው ረስተው ያሉ ልጆች። እነዚህ ልጆች ማርሻልን የህይወት ሲያዩ ወይም ደግሞ እነዚህ የኔን ህይወት ሲያዩ እንደሚቻል እንዲያምኑ በስነ ስርዓት ከ1000-2000 የኢትዮጵያ ብር ደሞዝ ያለው አስተማሪ ቤተሰብ ወጣ ትልቅ ደረጃ ላይ መድረስ እንደምትችል የቤተሰብ ነገር ምንም እንዳልሆነ ማሳየት ስለምፈልግ ነው። ይሄን ነገር ስነግራችሁ ግን የማይቻል ነገር እንደሌለ እንድታቁ ሁሉ ነገር ፖሲብል እንደሆነ እንድታቁ ስለምፈልግ ነው። ምንም ማይቻል ነገር የለም። ማይቻል ነገር የለም። I want you guys to understand something። ይሄ ሁሉ ነገር በሚሆንበት ሰዓት አንድ ነገር ማወቅ ያለባችሁ ነገር እኔ ከናንተ የተለየው ነገር አለ። ይሄ ሁሉ ነገር ማሳየው የሰውን ቡዳ bro like ቡዳ ነው ሰው ይሄ ጠንቋይ እርግማን ምናምን ካፍ ያወጣባል። መጥፎ ነገር ባይኑ ይልሃል። ይሄ ሁሉ ነገር እንደዚህ መኪኖችን እንደረደርኩ ሾፍ ያረኩ ዳይመንዴ እንደዚህ ምናምን ምለው እንደሚቻል እንድታቁና ማንንም ሰው አንድ ወጣት ማድረግ እንደሚችል እንድታቁ ስለምፈልግ ነው እንጂ ማን ይፈልጋል ተደብቆ መብላትም ይቻላል። you guys have to understand የኢትዮጵያ ህዝብ ብቻ አይደለም ሁሉም ቦታ ላይ አንድ ሰው ህፃን ልጅ እንኳን ፎቶ ሲነሳ ፊቱን የሆነ በአበባ ምናምን ኢንስታግራም ላይ ማንነች ህፃን ልጇን የምትፖስተው ፎቶዋን እንኳን የልጇን እንኳን ፎቶ እንዴት ተሸፍናለች? ምክንያቱም ሰው ቡዳ እንዳይበላው ብሎ ማለት ነው። ምክንያቱም ሰው በአፉ የሚያወራው ነገር ስለ ሟርትና መጥፎ ነገር ስለሚያደርግ ማለት ነው ባፉ። ይሄ ሁሉ ነገር ሳልፈራ ከፈጣሪ ጋር ኮኔክት እየሆንኩ እንደዚህ ፑሽ እያደረኩ እናንተ ጋር ማሳያችሁ የእናንተን አፍና የእናንተን ነገር ሳልፈራ ሳይሆን እያንዳንዱ ነገር ይቻላል የሚለውን ነገር ለማሳየትና ወጣቱ መቀየር እንደሚችል ለማሳየት ነው። ይሄ ሁሉ ነገር ማድረግ ወጣቱ መቀየር እንደሚችል ምክንያቱም እኔን የረዳኝ ፈጣሪ
እናንተም ኮንሲስተንሲ ኖሯችሁ በስነ ስርዓት ኮንሲስተንሲ ኖሯችሁ በስነ ስርዓት ስራችሁ ላይ if you put work እና በእምነታችሁ ፈጣሪያችሁን የምታስገቡበት ከሆነ ስራችሁ ላይ የማይሳካበት ምክንያት ስለሌለ ማለት ነው። ይሳካል። አሁን ላይ ከ15 ዓመታችሁ ጀምሮ እስከ 45 ዓመት ምናምን የሆናችሁ ወጣቶች በዚህ በትሬዲንግ ብቻ ሳይሆን ኦንላይን ላይ ያሉ ነገሮች ላይ ብትሆኑ በጣም ሰክሰስፉል ትሆናላችሁ። ምክንያቱም አሁን ላይ የቴክኖሎጂ ዘመን ነው። ግዴታ ሄደ ማረስ ምናምን መጋፋት አይጠበቅብም። ብዙ ሰው በእንደዚህ አይነት ኢንዱስትሪ ላይ ሰክሰስፉል እየሆነ ስለሆነ I want you guys to understand something. This is the most easy ነገር አሁን ላይ ምክንያቱም ከዘመኑ ጋር በመሻገር እኛ ወጣቶች አሁን ላይ በፊት ላይ የነበረን የኑሮን ጋፕ ልዩነት መድፈን ስለምንችል ማለት ነው። ይቻላል። ምን ይቻላል? መድፈን ይቻላል። የኑሮ ልዩነት መድፈን ይቻላል። ምክንያቱም አሁን ልንገራችሁ ነገር ሀብታም ስትሆን ፋብሪካ የምትከፍተው አንተ ነህ፣ የምታስመጣው አንተ ነህ፣ የምታደርገው አንተ ነህ። ይሄን ጨርቅ የምትሰራው አንተ ከሆንክ እንዳለ 100 ሚሊዮን የኢትዮጵያ ህዝብ ድሃው እንዳለ እጁ ላይ ያለችዋን 10 ሺህ ብር ምንም ማድረግባትም አንተ ለአንተ መጥቶ ነው ሻይና ቅመማ ቅመሙን የሚገዛው። አንተ ያሽገ የሸጥከው ነገር ነው ሀብታም እየሆነ የሚቀጥለው ለዛ ነው የኢትዮጵያ የኑሮ ልዩነት በዛው እየሰፋ የሚሄደው። ሀብታሙ እዛው ሀብታም እየሆነ ይላል። አንተ ፋብሪካ ላትከፍትባት ያችን ብር ይዛ ሳትበላ አታድርም። ስለዚህ when you spend that money goes to the people who bring those stuff from Ethiopia from another countries import ላደረገው ሰዎች or whatever። ይሄንን ጋፕ ግን እኛ ኦንላይን ላይ ጊዜያችንን ብናጠፋ አሁን ላይ ባለንበት ቴክኖሎጂ ኢንቨስት በጣም ህንጻ ሳሰራ የቤት ኪራይ መቀበል የምትችልበት ቴክኖሎጂ ላይ ነው ያለው። ትልቅ ብር ሳይኖር ትንሽ ብር ኖሮ ትንሽ ዕውቀትና ላፕቶፕና ኮምፒውተር ባለ ምክንያት ብዙ ነገር ማግኘት የምትችልበት ቴክኖሎጂ ዘመን ላይ ነው ያለው። ስለዚህ ይሄን ነገር በመጠቀም እኛ ገንዘብ ማግኘት ስንጀምር የኢትዮጵያ የኑሮ ጋፑን ያጠበብነው እንመጣለን። ለምንድን ነው the more we do this ወጣቱ ገንዘብ ባለው ቁጥር አንተ ፋብሪካ መክፈት ትችላለህ፣ አንተ ቤት ማከራየት ትጀምራለህ። ቤት ሰርተህ እነዚህ ነገር ስታደርግ ላይፋችን ይጠባል። ስለዚህ ወጣቱ አይቻልም የሚል ነገር የለም። ይቻላል። የኑሮ ልዩነት እናጠበዋለን። እኛም በራሳችን እንደኔ ወጣችሁ እናንተ ሰው የምትረዱበት ቀን ይመጣል። እንደኔ ከኔ በላይ ደግሞ ትሆናላችሁ። እኔም ከሰው በላይ ገና ያዩዋቸው ሮል ሞዴሎቼ በላይ ሆናለሁ። ገና እንቀጥላለን። ይሄ የሚሆንበት ምክንያት ማይቻል ነገር ስለሌለ ነው። አሁን እኔ በዚህ ኢንዱስትሪ ላይ በጣም ብዙ ተጽዕኖ እንዳመጣው አውቃለሁ። በኢትዮጵያ ላይ በጣም ብዙ ሰው በእኔ ምክንያት ትሬዲንግ ጀምሯል። በጣም ብዙ ምክንያት ሰዎች ሶሻል ሚዲያ ላይ ወጥተው ብዙ ነገር ይነግሯቸዋል፣ ያስተምሯቸዋል። I'm very proud። እኔም ደግሞ ከኔ በፊት የነበሩ ልጆች አሉ። I'm very proud በእነሱም እግዚአብሔር ይረዳናል። ከዚህም በኋላ ብዙ ነገር መስራት እንችላለን። የማይቻል ነገር የለም። ይሄን ቻሌንጅ በምታዩበት ሰዓት ይሄንን ቪዲዮ በምታዩበት ሰዓት ቻሌንጅ ኦልሬዲ ተጀምሯል። ስለዚህ I'm going to be there ትንሽ ሰፈር እያደረኩ ግን ሰፈሪንግ is temporary። ምክንያቱም እንሻገራለን፣ እናልፋለን፣ እንቀጥላለን፣ እንገሰግሳለን። በትሬዲንግ ብቻ አይደለም ኦንላይን ነገር ላይ ተማሩ። ኦልሬዲ ሌሎች ገንዘብ ያላችሁ ሰዎች ካላችሁ ደግሞ ኦንላይን ላይ AI ነገሮች ላይ ቻይና የተለያዩ ቴክ ካምፓኒዎች ላይ ኢንቨስት አድርጉ። ማይሳካበት ነገር ስለሌለ ማለት ነው። ይመቻችሁ።